ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ከፍ ያደርጋል፣ በርካታ የእግር ኳስ አድማጮች ጋር እንዲደርስ ያግዘናል እና ላይክ እንድታደርጉ በአክብሮት እንጋብዛለን። እንዲሁም ይህንን ፕሮግራም ዛሬ የከፈታችሁ፣ ዛሬ ወደ ቻናላችን የመጣችሁ አድማጮች ካላችሁ ደግሞ ሰብስክራይብ በማድረግ ለዚህ የእግር ኳስ ቻናል እንግዲህ ቤተሰብ እንድትሆኑ በአክብሮት እየጋበዝን፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የዚህ ቻናል ቤተሰቦች በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ስለ ሊጉ መሪ እስቲ አርሴናል አንዳንድ የቡድን ግንባታና ሂደት ስቴጁን እንመልከት። አርሴናል እንዴት ዘንድሮ አስፈሪነቱ ካለፉት ዓመታት በላቀ ደረጃ ሊቀመጥ እንዴት ቻለ? አርሴናል ደግሞ ዩሮፒያን ውድድሮች ውስጥ ካሉ ክለቦች በአንዳንድ መመዘኛዎች የተለየና ዩኒክ ቡድን ሆኖ አገኘ ነው። የተለየ አሁን ክለቦች በየራሳቸው አይደንቲቲ ይጣራሉ። ለምሳሌ የፔፕ ጋርዲዮላ ያጫወት ሲስተም ከቲኪታካ ወደ ባየር ሙኒክ ሲሄድ ታፕ በሚል ስያሜ ራሱ በሰጠው ሲገለጽ እንሰማለን። ከዛም በኋላ ደግሞ ወደ ሲቲ ሲመጣ ሞር ፖሰስ፣ ሞር ኮንትሮል፣ ሞር ጎል እያለም የራሱን የቡድን አይደንቲቲ ሲገልጽ እንመለከታለን። ከአጉዌሮ ወደ ሃላንድ በሚደረገው ሽግግር ስለ ቲኪታካ እግር ኳስ እዛ ጋር የሆነ የአይደንቲቲ ቼንጅ እንዳለ እንመለከታለን። ወደ ሌላኛው የጀርመን ቡድን አሰልጥኖ ወደ እንግሊዝ የመጣው ጀርመናዊ ደግሞ የኢንቴንሲቲን አይደንቲቲ እና የጄጂ ፕሬሲንግን አይደንቲቲ ካራክተር ለዘመናዊ እግር ኳስ አስተዋወቀ የርገን ክሎፕ። ማርሴሎ ቤልሳ በፈጣን ትራንዚሽን እና ሜዳን በሚያካልሉ ሩጫዎችና በኳስ ኮንትሮል በተቀናጀ ፈጣን የማጥቃት እንቅስቃሴና ከአታኪንግ ማይንድ ውስጥ የሚገኝ ዲፌንሲቭ አክሽን ነው የኔ ቡድን ማንጸባረቅ ያለበት። ሜዳ ለመጫወቻነት ነው የተዘረጋው፣ ስለዚህ ኳስን ከመከተል ይልቅ ኳስን እንዲከተሉ ማድረግ ነው የሚል ደግሞ እግር ኳሳዊ ፍልስፍና አለ ማርሴሎ ቤልሳ ጋር። ሁሉም አሰልጣኞች የየራሳቸው አይደንቲቲ ይገልጹና የዓለም እግር ኳስ ደግሞ ጥናት የሚያወጡ የእግር ኳስ ሳይንቲስቶች ደግሞ የቲምን አይደንቲቲ አንድ ካታጎሪ ይሰጡና ይሄኛው ካታጎሪ ይሄ ቡድን ይሄን አይደንቲቲ ለብሷል፣ ይሄ ቡድን ይሄን አይደንቲቲ ለብሷል እያሉ ይለያሉ በየራሱ የጨዋታ ስታይል። አንድ ቡድን ግን የተሟላ ነው በሁሉም ረገድ ካልን ምን ብለው ይጠራሉ? ቲም ዳይናሚክስ። ቲም ዳይናሚክስ ደግሞ ሂደት አለው፣ የቡድን ግንባታ ሂደት አለው። እንዲሁ አንድ ቡድን ከመሬት ተነስቶ ቲም ዳይናሚክስ ማምጣት በጭራሽ አይችልም። የሆነ ፕሮሰስ አለው፣ የሆነ ስቴጅ አለው። ስለ ቲም ዳይናሚክስ የምናነሳ ከሆነ ደግሞ የዛ ቡድን አይደንቲቲ መገለጫ መከላከል ነው ካልን የመከላከሉ ጥንካሬና የተጫዋቾችን ብቃት ከሊጉ የአካል ብቃት ጋር ስናወዳደር ደግሞ የተሻለ ነው ካላገኘ ያ ቡድን አነስተኛ ግን ማስተናገዱ ባለው የመከላከል ጥንካሬና የፊዚካል አግሬሲቭ የሆነ ጉዳይ አይደለም። ስለዚህ የሆነ ታክቲካል ሱፔሪዮሪቲ የሚወስድበት ያጫወት መንገድ አለ ማለት ነው። እሺ ማጥቃቱ ላይ መሰረት ያደረገ ነው ካልን በማጥቃቱ በኩል አንድ ቡድን ጥራት ያለው የማጥቃት እንቅስቃሴ ያደርጋል ካልን ደግሞ ጌም ኦፍ ስቴቱ ምንድን ነው? የጨዋታ የማሸነፊያ መንገድ ክፍት ከሆነ እንቅስቃሴ፣ ከሃይ ተርኖቨር፣ ከፋስት ብሬክ፣ ከዳይሬክት አታክ፣ ከሴት ፒስ ወደ 10 በላይ የማሸነፊያ መንገዶችን ልንጠቅስ እንችላለን። እሺ የቲሙ ደግሞ ባላንስ ኦፍ ዘ ጌም ነው ወይ የሚጫወተው እንደ ተጋጣሚ ካለን ደግሞ ለባላንስ ኦፍ ዘ ጌም ደግሞ የተሟላ ካታጎሪ ምንድን ነው? በእያንዳንዱ የቡድን አይደንቲቲ ውስጥ የምናነሳቸው ነጥቦች አሉ። የቡድን ስትራክቸር ቅኝቱን ስናይ ይሄ ቡድን
ባለፉት 6 ዓመት በሚካኤል አርቴታ ውስጥ ሲቆይ እንዴት ነው እድገት፣ መሻሻል፣ ውጤታማነት ከዛም በኋላ ስኬት እነዚህን 4 ስቴጆችን እንዴት ነው የቡድን ግንባታ ስትራክቸሩ የመጣው? ከዛን ይሄ ስትራክቸር ደግሞ እንዴት ነው ካራክተር የተላበሰው? ይሄ ካራክተር ታዲያ ወደ እድገት ወደ ውጤታማነት አሁን ደግሞ ስኬት የሚያስፈልግበት ሰዓት ላይ እንዴት ደረሰ? ስለዚህ እግር ኳስ ምንድን ነው ሂደት ነው የሚለውን ጉዳይ የምናረጋግጠው ዛሬ የምንመለከተው ቲም ዳይናሚክስን በሚካኤል አርቴታ የተቃኘው ትረስት ዘ ፕሮሰስን በአርሴናል 6ኛ ውድድር ዓመት የሚካኤል አርቴታ ቡድን በዩሮፒያን ቶፕ 5 ቡድን ውስጥ በዩሮፒያን ቶፕ 5 ሊግ ውስጥ ከሚገኙ ቡድኖች ውስጥ የተሟላ ቲም ዳይናሚክስ ብቸኛ የሚካኤል አርቴታ አርሴናል ነው። ይህን ደግሞ የምንልበትን የተለያዩ ዝርዝር ጉዳዮችን እናነሳለን። እስቲ ከኛ ጋር ለረጅም ጊዜ በዚህ ቻናል የቆያችሁ በርካታ አድማጮች፣ በተለይ አርሴናል ደጋፊዎች በርካታ ኦዲየንስ አለ። በርካታ ተሳትፎ ታደርጋላችሁ። ሀሳብ አስተያየታችሁ እኛን የሚገነባ ነው። ከጊዜ ወደ ጊዜ የምትሰጡት አስተያየት እኛን የሚያነቃቃ ነው። የምታደርጉት ተሳትፎ ሼር የምታደርጉትም ላይክም በጣም የሚወደድ ነው እና ሁሌ በምናነሳቸው ሀሳቦች ላይ በተቃራኒ የሆናችሁ ሀሳቦች የምሰነዝሩበትን መንገድ ገዢ ሀሳብ ነው። ትችቶችን የምታቀርቡበትን መንገድ ነገር ግን ከኛ ጋር ደግሞ በሀሳቦች ስትስማሙ የምታግዙበት መንገድ ደግሞ በበለጠ ለፕሮግራማችን ጥራትና እድገት ትልቅ አቅም ነውና ከልብ እያመሰገንን አንድ ጉዳይ ላይ እስቲ ላስታውሳችሁ። አምና አርሴናልና ኢንተር ሚላን ሲጫወቱ ታስታውሳላችሁ። የአርሴናል ደጋፊዎች የዚህ ቻናል ቤተሰቦች ሁለት የቲም ዳይናሚክስ ቡድን አንዱ የተሟላ አንዱ ለመሟላት ሂደቱን እያጠናቀቀ ያለ ቡድን ሳንሴሮ ላይ ተገናኙ ብዬ ነበር። በደንብ የምታስታውሱ ከሆነ ለምንድን ነው የሲሞኔ ኢንዛጊና የሚካኤል አርቴታ የቡድን ግንባታ በቲም ዳይናሚክስ ሊመሰል የተፈለገው? አምና ሲሞኔ ኢንዛጊ በኢንተር ሚላን እያለ ማለት ነው። የሲሞኔ ኢንዛጊን ቡድን የተሟላ የቲም ዳይናሚክስ ያለው ስትራክቸሩ የተሟላ ቤስት ጎልኪፐር፣ ቤስት ዲፌንስ፣ ቤስት ሚድፊልደር፣ ቤስት አታኪንግ ፕሌየር፣ ቤስት ስትራይከር በእያንዳንዱ ካታጎሪ ካያችሁ ቡድኑ ጥራቱ ተመጣጣኝ፣ የወጣው የፋይናንስ አቅም ያልተጋነነ፣ የተገነባው ስብስብ ግን ለስኬት ብቁ የሆነ እነዚህ ሁሉ ጉዳዮች ሲታዩ ይሄ ስትራክቸርን ማምጣት በጣም ከባድ። አሁን ለምሳሌ ፔፕ ባለፉት አመታት በሊጉ በደንብ የእግር ኳሱ ቤተሰብ የሚያስተውለው አንድ የሲቲ ጥንካሬ አለ። ስኳዱ በየአመቱ ይታደሳል። ፔፕ በየአመቱ ስኳድ ማደስ በነገራችን ላይ ከባድ ፈተና ነው። ስኳድን መነካካት ከባድ ፈተና ነው። ማደስም ከባድ ፈተና ነው። ምክንያቱም በዘንድሮ የውድድር ዓመት ቶፕ ፕሌየር የሆነ ተጫዋች ቦታ ሌላ ተጫዋች ሲያመጣ ይሄ ተጫዋች ቶፕ መሆኑን ያውቃል። በሌሎች ክለቦች መፈለጉ አይቀርም። ስለዚህ ቦታው ላይ ተጨማሪ ተፎካካሪ ተጫዋች ሲመጣ እግር ኳስ ተጫዋቾች እንግዲህ ቅሬታ ውስጥ ይገባሉ። መለገም ይመጣል። ይህን ተጫዋች በድጋሚ ለቀጣይ የውድድር ዓመት አነሳስቶ አብቅቶ ለዋንጫ የተራበ ቡድን ከዚህ ተጫዋችና ከአዲሱ ተጫዋች ጋር አጣምሮ ይዞ መቅረብ በየአመቱ ፔፕ ፈተናን በየውድድር ዓመቱ ከሚፈልግበትና ለፈተና ራሱን ከሚያዘጋጅበት ትላልቅ ምክንያቶች መካከል አንዱ ቲሙን የሚያድስበት መንገድና የሚያመጣው ክላስ ነው። ክላስ መሰብሰብ በነገራችን ላይ የገንዘብ ፓወር አይደለም። ክላስን ማኔጅ እንደማድረግ ከባድ ፈተና የለም። በርካታ ተጫዋቾችን ማኔጅ ማድረግ ሁሌም ትላልቅ አሰልጣኞችን ከሰማችሁ በኢንተርቪያቸው ላይ ጠባብ ስኳድ ጥራት ያለው በቃ ሰፊ ስኳድ እዛ ላይ ጥራት ከተጨመረ በጣም ፈተና ነው ማኔጅ ማድረግ ነው የሚሉት። ፔፕ ራሱ የሚያድሰው ሁሌም ራሱን ለአዲስ ፈተና ማጋፈጥ እና አዲስ ፈተና ስለሚፈልግ አዲስ ኢነርጂ በስብስብ ውስጥ እያካተተ እያደሰ ነው የሚሄደው። ግን የፔፕ ትልቁ አቅሙ ምንድን ነው? ያን የገነባውን ቡድን አይደንቲቲውን አፍርሶ አይደለም፣ አይደንቲቲውን እዛው ላይ ነው የሚያድሰው። አዲስ አይደንቲቲ ሲፈልግ ሽግግር ላይ ሲገባ ልክ እንዳምነው
ሽግግር የሚያስፈልግ ጊዜ ፔፕ ቁጭ ብሎ ቅኝቱን ነው የሚመለከተው። ቀጣይ ዓመት እንዴት ነው ይዤ የምመጣው? ይሄ ዓመት ውድድሩ ተበላሽቷል። ወደ ፎርም መምጣት እንደማይቻል ከሌሎች ክለቦች ፉክክር አንጻር ይመለከትና ስለ ቀጣይ ዓመቱ ፕላን ዘንድሮ ይዘጋጃል ማለት ነው፣ ልክ አምና እንዳደረገው። ስለዚህ በቲም ዳይናሚክስ እና ይሄ ስኳድ ግንባታ ላይ ስኳድ ማደስ ላይ ቅኝቱን ሳይለቅ ስትራክቸሩን ሳይለቅ ያን ቡድን እያደሱ መሄድና ትራንዚሽኑ ሳይታወቅ ከአንዱ ተጫዋች ወደ አንዱ ተጫዋች ፖዚሽናል ቼንጅ ሲደረግ ዝግ ባለ ይሄ ያለ ኮሽታ ስብስብን ማሸጋገር በነገራችን ላይ በጣም ከባዱ የእግር ኳስ ሂደት ቢኖር የቡድን ባላንስ ሳይናጋ ያን ሲስተም ጠብቆ ያን ሻምፒዮን ያን ባለድል ስብስብ ማሸጋገር ነው። ፔፕ ብቻ ነው ዓለም ላይ በዚህ ጉዳይ ሳይፈተን 1 ዓመት በላይ ሳይፈተን ስኳድ ባላንስ ሳይናጋበት የሚሸጋገር አሰልጣኝ። ለ4 ተከታታይ የውድድር ዓመት ፔፕ ሲያነሳ ታስታውሳላችሁ። በ2022-23 የውድድር ዓመት ትሪፕል ዊነር በሆነበት ዓመት ከሳኔ ወደ ግሪሊሽ እነ ስተርሊንግን በሂደት የቀየረበት ሪፎርም፣ አሁን ደግሞ ከነ ማሬዝ ወደ ዶኩ አሁን ደግሞ ወደ ሮያን ቸርኪ ያን ፖዚሽን በሌላ ቴክኒክ ሽግግር ውስጥ የምናየው ጤናማ ሽግግር አለ። ያለፉትን የሚያስረሳ የአሁኖቹ ካለፉት በላይ መስራት እንደሚችሉ የሚያሳይበት የሲስተም ረቂቅ አለ። የዛን ተጫዋች አቅም አውጥቶ መጠቀም። ግን ፔፕ ተከላካይና ግብ ጠባቂው ላይ ትላልቅ ለውጦችን አያደርግም፣ ሪስክ አይወስድም። ለምን መሰላችሁ? የተከላካይ ባላንስ እየተናጋ በመጣ ቁጥር አንድ ቡድን ለኮንሲስታንሲ ይቸገራል። ፔፕ በአንድ የውድድር ዓመት 9 የተከላካይ አማራጭ ነበረው። ከ9ኙ 6-7ቱ ተጫዋቾች በሴንተር ባክ ቦታ መጫወት ይችላሉ። ኢንቨርትድ ፉልባክ መሆን ይችላሉ። እንደ ፉልባክ ደግሞ በፔፕ ሲስተም መጠቀም ይቻል ነበር። ታስታውሳላችሁ እነ ማኑኤል አካንጂ፣ ጆን ስቶንስ፣ ሩቢን ዲያዝን፣ አኬን 4ቱን ተከላካዮች ከኋላ 4ቱም ሴንተር ባክ ናቸው በተፈጥሮ ግን 4ቱን በማድረግ ስቶንስ ወጣ ያለ አማካዩን እንዲያግዝ፣ አካንጂ እያጠበበ የተከላካዩን ባላንስ እንዲጠብቅ፣ ሩቢን ዲያዝ የመጨረሻ ሰው በመሆን የተጋጣሚን አጥቂ ማርክ እንዲያደርግ፣ አኬ የላይን ብሬኪንግ ፓሱን ተጠቅሞ አማካዩን ከኳስ ጋር እንዲያግዝ ያደረገበት የተከላካይ ግንባታ ታስታውሳላችሁ። በዛ ኮሊደር ላይ ደግሞ እንደ ልቡ ግሪሊሽ እንዲጠቀም የዲብሮይን ፔኔትሬሽን ደግሞ በተቃራኒው ኮሊደር እንዲኖር በበርናንዶ ሲልቫ በሮድሪ የአማካይ ስፍራው እንዴት ባላንስ ይህን ፍሉዲቲ ይህን ቲም ዳይናሚክስ ግን እስከ 4 ተከታታይ ዋንጫ እስከሚያነሳ ድረስ የሚያድሰው ክላስን በክላስ ነበር። ክላስ ነው እየጨመረ የሚሄደው እና አይመሪክ ላፖርት እያሉ እዚህ ስብስብ ውስጥ። ስለዚህ ቲም ዳይናሚክስን ጠብቆ መቆየት የሚችለው የፔፕ ቡድን ዓለም ላይ ግን የፔፕ ቡድን ከአምና ጀምሮ ስለ ቲም ዳይናሚክስ ሲነሳ አንሰማው። ምክንያቱም እድሜያቸው የገፉ የቡድኑ ኮንሲስታንሲ ስታቢሊቲን ስናይ፣ ፍሉዲቲን ስናይ፣ የቀድሞ ካራክተርን ስናይ ያን ቲም ዳይናሚክስ አጥቷል። ግን የአርቴታ ቡድን እንዴት ነው ወደ ፔፕ 2022-23 አይደንቲቲ መጥቶ በራሱ ሞመንተም ሲስተም ግን ተቃኝቶ ትረስት ዘ ፕሮሰስ በሚል ደግሞ የረጅም ጊዜ እግር ኳስን በሂደት እንዴት ፕሮሰሱን አሳምኖ ታርጌት ማምታት እንደሚቻል ደግሞ ሊያሳይ 6ኛ ዓመት ላይ ደረሰው። ታስታውሳላችሁ ከኡናይ ኤምሬ የተቀበለውን ስብስብ ሚካኤል አርቴታ እስከዚህኛው ሳመር ድረስ ከ1 ቢሊዮን ፓውንድ በላይ ኢንቨስት አድርጓል። ፋይናንሻሊ ካያችሁት 1 ቢሊዮን አውጥቷል የሚለው ጉዳይ የተጋነነ ሊሆን ይችላል። በየውድድር ዓመቱ መጀመሪያ ግን አርቴታ ሲስተሙን ሳይለቅ ሂደቱ ሳይዛነፍ ባላንሱን ሳያጣ ግን ስኳዱን በአርሴናል አቅም በክሮንኪዎች ገንዘብ አወጣጥ ስትራክቸር ላይ ያ ሁሉ የቡድኑን ትርፋማነትና የባንክ አካውንት ባላንስ ተደርጎ በሚፈቀድለት ኢንቨስትመንት ቡድኑን እንዴት መልክ እያስያዘ እንደመጣ የምናየው ጉዳይ ነው። በዚህ ቅኝት ውስጥ
አብዛኛውን ኃላፊነትና ድርሻ የተወጣው ዋናው የቡድኑ ትልቁ የህንፃው ባለቤት አርቴታ ነው። ኢንጂነሩ ደግሞ ኤዱ ነው። በጥምረት እየሰሩ መሀል ላይ ያ ኢንጂነር ሲሄድ ይሄን ህንፃ ግንባታ ደግሞ ማስቀጠል ያለበት ሌላ ኢንጂነር ማምጣት አለበት የግድ። ግን እንዳላቸው አቅምና ኤክስፒሪየንስ ደግሞ ይሄን ህንፃ በቶሎ የማጠናቀቅ ኳሊቲ ከሌሎች ክለቦች ካገኙት ልምድ አንጻር ደግሞ ትልቅ ኃላፊነት ሙያዊ ኃላፊነት ደግሞ ሲወጡ የከረሙ ሙያው ላይ የሰነበቱ ባለሙያዎች ሲመጡ ደግሞ እንደነዚህ አይነት ጉዳይ ደግሞ በተቀላጠፈ ሂደት የተሟላ ይሆናል። አንድሬስ ቤርታና አርቴታ ያለፈው ሳመር የሰሩት ግንባታ። ስለዚህ አርሴናል አምና ከኢንተር ሚላን ጋር ሳንሲሮ ላይ ሲጫወት ሁለት የቲም ዳይናሚክስ ቡድን አንዱ ለመሟላት የመጨረሻ ስቴፕ ላይ ደረሰ፣ አንዱ የተሟላ ቲም ዳይናሚክስ አለ። ያኛው ቲም ዳይናሚክስ ምን ሆነ? ፋይናሊስት ሆነ። በሴሪያ እስከ መጨረሻው ድረስ ደግሞ ለዋንጫ ተፋለመ። ከአንድ ዓመት በፊት ደግሞ ዋንጫውን አሳካ። ስለዚህ የአርቴታና የሲሞኔ ኢንዛጊ ካራክተር የቲም ዳይናሚክስ ግንባታ እንደ ሊጉ ተፎካካሪና ሊጉ እንደሚፈልገው አቅም ከተመለከትን አርቴታ ያምነው ኢንተር ሚላን የተሟላውን ያክል ዘንድሮ ቡድን አሟልቶ ሌሎች ክለቦች ላይ ያለው ጥያቄ አርሴናል ላይ የለም። ለምሳሌ አንድ በአንድ እስቲ እንመልከት። ዴብዝ ሲቲ ቤት የተከላካይ ስቴቢሊቲ አለ ጥያቄ የሚነሳበት። ሲቲ የወትሮን አግሬሲቭ እንቅስቃሴ አጥቷል። ይሄ ሶሊድ እና ፍሉድ የመሆን አቅሙ ፔፕ ወደ ቀድሞ ጥንካሬው እስካሁን ድረስ አልመጣም። ይሄ ሻርፕ ወደሆነው ሲቲ ግን ውጤታማውን ሲቲ እያየ ነው። ግን ሻርፑን ሲቲ ገና አልተመለከትም። ገና ነው፣ የሆነ ሂደት ይቀረዋል። ሊቨርፑል ቤት እንምጣ። የዴብዝ ጥያቄ አለ፣ በርካታ ጉዳዮች አሉ። ከነዚህ መካከል የየራሱ ክፍተት አለ ቡድኑ። ተከላካዩ ላይ ጥራት ሊኖረው ይችላል፣ ዴብዝ የለውም። ተከላካዩ ክፍል ከአማካዩ ጋር ገና ባላንስ አልሆነ። እነዚህ ጥያቄዎች አልተመለሱ። ዩናይትድ ቤት በማጥቃቱ በኩል ዩናይትድ ከአምናው ካለፉት ዓመታት በተለየ ሁኔታ በአሞሪም ውስጥ ትራንስፎርም አድርጓል። ማጥቃቱ ፍጹም ለዩናይትድ አሁን ምርጥ ሆኗል። ግን ማጥቃቱን ከጨዋታ ጨዋታ ማስቀጠል የሚችልና ግብ የማምረት አቅሙን ከፍ የሚያደርግ የአማካይ ክፍል ባላንስ የለውም። ምክንያቱም ካሴሚሮ እድሜውን ታውቃላችሁ፣ ብሩኖም በተመሳሳይ በኤክስፒሪየንሳቸው እንጂ ሊጉ በሚፈልገው ፍጥነትና አሁን በሚፈለገው እድሜ ላይ አይደለም የዩናይትድ አማካይ። በተመሳሳይ የተከላካይ ክፍሉ አለመረጋጋት ጥያቄ እንዳለ ሆኖ ቼልሲ ቤት እንምጣ። ቼልሲ ቤት የኤክስፒሪየንስ ትልቅ ክፍተት አለ። እዚህ ላይ ደግሞ ቡድኑ በየሳመሩ እየታደሰ አንድ ተጫዋች ለሁለት ዓመት በቦታው ላይ ኮንሲስተንሲ አሳይቶ እድገቱን ከፍ እንዲያደርግ ብስለቱን እንዲያሳድግ ከበሰለ በኋላ በቡድኑ ውጤት ላይ ተጽዕኖ ፈጣሪ እንዳይሆን ትርፋማ በሆኑ ቢዝነስ ሞዴል በሚከተሉ ባለሀብቶች ተይዞ የተሻለ ክፍያ ከቀረበላቸው ሊሸጡ፣ የተሻለ ክፍያ ካልቀረበላቸው ደግሞ ቦታው ላይ ሌላ ወጣት ተጫዋች አምጥተው መሞከርን የተያያዙት ፕሮጀክቶች የተረጋጋ የቲም ግንባታ ላይ ቼልሲ ወጥነት እንዳይኖረው አድርጓል። ምናልባት ከፓልመር ከካሴዶ ውጪ ስለ ኮንሲስታንሲ ኩኩሬያን ልናነሳ እንችላለን። ሪስ ጀምስ አምና የነበረው ሚና አስታውሱ። የመጀመሪያ ዙር የለም፣ ሁለተኛ ዙር መጨረሻ አካባቢ መጣ። ዘንድሮ አሁን ጥሩ ነው በፊትነሱ ደረጃ። የተከላካይ ስፍራው በጉዳት በቅንጅት እጦት በጌም ታይም በርካታ ነጥቦች ይነሳሉ። ግን ሆኖም ቼልሲ ከውጤት ጋር ራሱን እየታገለ እያሻገረ ነው የሚገኘው። እያንዳንዱ ቡድን የየራሱ ጥያቄ ገና መልሶ አልጨረሰም። እስቲ እነዚህ ክለቦች ውስጥ ሁሉ ያነሳናቸው ጉዳዮች አርሴናል ውስጥ የሉም። እያንዳንዱን ጉዳይ ብትመለከቱ አርሴናል ውስጥ የለም። ባላንስ ኦፍ ዘ ጌምን እናንሳ። አንድ ክለብ በአንድ የአማካይ ኢነርጂ ባላንስ ኦፍ ዘ ጌም ቅኝትን መተግበር ይችላል ይላሉ የእግር ኳስ ሳይንቲስቶች፣ ወይም ታክቲክን በጥልቀት የሚመለከቱ ወይም ስለ ታክቲክ የሚያብራሩ ባለሙያዎች ካባ ጨምሮ ማለት ነው። እንግዲህ ሳይንቲስት የሚባሉት የግድ ሃርቫርድ ገብተው ወይ አንድ ቦታ ገብተው ጥናታቸውን ጽፈው ምናምን ማቅረብ የለባቸውም። ግን እግር ኳስን እነሱ የሚመለከቱበት አንግል ወትሮውን እግር ኳስ ከምንመለከትበት እይታ በጣም ይወጣ፣ በተለየ እይታ ለአንድ ክለብ የሚያስፈልግ ተጫዋችና የዛ ቡድን አይደንቲቲ የሚያስፈልገው ተጫዋች ይለያያል።
አሁን ለፕሪሚየር ሊግ ክለቦች ሁሉ ለሲቲ ደክላን ራይስ ያስፈልጋል፣ ለሊቨርፑል ደክላን ራይስ ያስፈልጋል። ምክንያቱም ሊቨርፑል አማካዩ ስፍራ 10 ቁጥር ተጫዋቾች ናቸው የሚጫወቱት እና 8 ቁጥር ተጫዋቾች ራያን ግራቨንበርግ፣ ዘቦዝላይ እና ማካሊስተር ሶስቱም ኦፌንሲቭ አክሽን እንጂ ስለ ዲፌንሲቭ ካራክተር ሊቨርፑል ቤት እስከሚመጡ ድረስ አያውቁም። ምክንያቱም የሚታገዙት በ6 ቁጥር ተጫዋች። ዩናይትድ ቤት ስንመጣ ደክላን ራይስ በበለጠ የዩናይትድን ማጥቃት ምን ያክል ስቴፕ ሊያሻሽል እንደሚችል እንመለከታለን። ቼልሲ ቤት ምናልባት በእግር ኳስ ከፍተኛ ታክቲሽያን የሆኑ አሰልጣኞች ሞሲስ ካሴዶና ደክላን ራይስን በተለይ የራይስ የቼልሲ ሚና የግራ 8 ቁጥርን ወይም አንድ ስቴፕ ወደፊት አስጠግቶ በማጥቃቱ በኩል እገዛ እንዲያደርግና የተጋጣሚ ማጥቃት ከራሱ ሜዳ እንዳይጀምር እዛው ፕረስ ለማድረግ ለመጠቀም አመቺ ሊሆን ይችላል። ስለዚህ በእያንዳንዱ ቡድን ውስጥ ለእንግሊዝ እግር ኳስ የራይስ ፊዚካሊ አግሬሲቭም ኮምፓክት መሆን ድካም አልባ መሆን 2-3 ሳምባ ያለው ነው የሚመስለው። ይሄን ኢነርጂ እያንዳንዱ ቡድን ይፈልጋል፣ ግን የለውም በተሟላ ሁኔታ እንደ ራይስ ካራክተር የሚያሳይ። አሁን እያንዳንዱ ቡድን ውስጥ ገብተን ደግሞ ብንመለከት በክሊን ሺት ያለፉትን 2 የውድድር ዓመት አርሴናል ነው ቀዳሚ። አነስተኛ ግብ በማስተናገድ አርሴናል ነው ቀዳሚ። አነስተኛ ኤክስጂ በማስተናገድ አርሴናል ነው የሚቀድም። ስለዚህ በዲፌንሲቭ ካራክተር በኩል ካየን ሲቲ ፔፕ ጋርዲዮላ አሰልጣኝ ሆኖ ከተሾመበት ጊዜ ጀምሮ እንዳምነው ግብ አስተናግዶ አያውቅም። ሊቨርፑል ዘንድሮ 18 አስቆጥሮ 17 ተቆጥሮበታል። ዘንድሮም ሲቲ ላይ ይቆጠራል፣ ሊቨርፑል ላይ ይቆጠራል። ዩናይትድ በሚያገባው ግብ የሚቆጠርበትን ግብ እየሸፈነ ነው። ቼልሲም በተመሳሳይ ግብ ይቆጠርበታል። አርሴናል ገና ሊጉ 11 ጨዋታ ያለው እስከ 11ኛ ሳምንት ድረስ 3 ግብ አስተናግዶ ክፍት ከሆነ እንቅስቃሴ ያስተናገደው ግብ 1 ነው። እያንዳንዱ ክለብ የተቆጠረበትን ግብ ደግሞ ብትመለከቱ በአማካይ በየጨዋታው አይደለም አንድ ግብ ብቻ ለማስተናገድ በየጨዋታው 2.9 ግብ ያስተናግዳሉ ክፍት ከሆነ እንቅስቃሴ። ስለዚህ የትኛው ቡድን ነው ሞር ኮምፓክት፣ ሞር ስቴብል፣ ሞር የመከላከል አቅሙ የተደራጀ? ይሄም አርሴናልን አሁንም ከፍ ያደርገዋል። ቲም ዳይናሚክስ ይሄ ነው። በእያንዳንዱ ዲፓርትመንት ያለው እንቅስቃሴ በተጫዋቾች አቅም ባለው ዴብስ፣ በተለይ ባለው መረጋጋት ሳሊባ 3 ጨዋታ ነው ምናምን ሲያመልጠው በዘንድሮ 2 ጨዋታ አርሴናል ክፍተቱ አልታየም። በሞስኬራ ተሻገረ። ግን የኳሊቲ የስታንዳርድ ልዩነት የሰማይና የምድር አለ። ይሄ ገና የሚያድግ ወጣት ተጫዋች ነው። ግን ቡድኑ በበቂ ሁኔታ ባላንስ ስለሆነ የአንድ ተጫዋች ክፍተት የቡድኑን ባላንስ አያሳጣም። በቀጥታ በቲም ዳይናሚክ በተደራጀ ሁኔታ ያ ኤሪያ እንዳይጋለጥ እንደ ቡድን አርሴናል የሚፈጥረው የመከላከል ሲስተማቲክ ዲፌንድ የማድረግ አቅም አለው ማለት ነው። እንደ አርሴናል የተከላካይ ክፍል መረጋጋት ያለፉትን 3 ተከታታይ የውድድር ዓመት ስቴቢሊቲ ያሳየው ቡድን የለም በፕሪሚየር ሊግ። 1 ዓመት ከፍ፣ 1 ዓመት ዝቅ፣ 1 ዓመት ከፍ፣ የሁሉም ግራፍ። አማካዩ ደግሞ ካለፉት ዓመታት ሊቨርፑል ለምሳሌ ራያን ግራቨንበርግ አለው፣ ሲቲ ሮድሪ አለው፣ ቴክኒካል አቢሊቲያቸው ከፍ ያለ። ማንቸስተር ዩናይትድ በሩበን አሞሪም ብሩኖ መመለሱ ያን አቢሊቲ ያለው ብለን እናሟላ። ቼልሲም ካሴዶ አለው። አርሴናል ግን በፓርቴ ምክንያት ይሄ ኳሊቲ ጎለው ነበር። ዘንድሮ ግን ከሌሎች ክለቦች አርሴናልን የበለጠ ጠንካራ ያደረገውና የተሻለ ቡድን ሆኖ መሪ እንዲሆን ያስቻለው የማርቲን ዙቢመንዲ አማካይ ክፍል ጥራት አለ። አሁንም ተመልከቱ፣ አርሴናል እድገት ላይ ነው፣ ጉለት የለውም። ቲሙ የታደሰበትን መንገድ ተመልከቱ። አብዛኛው ክለብ ባላንሱን ነካክቷል። ሊቨርፑልና ሲቲ ከፍተኛ የባላንስ ችግር አለ። ኒኮ ጎንዛሌዝ ከኳስ ውጪ እንደ ሮድሪ ፖዚሽናል ከቨር አይሰጥም። ስለዚህ ፔፕ ያደረገው ምንድነው? 3 ቴክኒሻል የግራ እግር ተጫዋቾች ኳስን እንዲደብቁና አማካይ ስርጭቱን ኮምፓክት እያደረጉ ስፔስን በመዝጋት አግሬሲቭ መሆን አይጠበቅም። ኳስን ለመንጠቅ ትግል አያስፈልግም። ግን ተጋጣሚ የሚጠቀመውን ስፔስ በበቂ ሁኔታ መዝጋት
ቸርኪን፣ ፎደንን፣ በርናንዶ ሲልቫን ቴክኒካሊ ነው። ይሄ በጣም ረቂቅ የኳስ እውቀት ይፈልጋል። ያንን ኤሪያ ተጋጣሚ በነፃነት እንዳያገኝና በተቃራኒው ደግሞ ተጋጣሚ ሲቲ ግሩስ ኳስ ሲኖር ኦቨርሎድ እንዲፈጠርበት አማካዩ እና ወደ አንድ ኤሪያ እንዲጠቀጠቅ ያደርጉና ለዶኩ ወደ አንደኛው ክንፍ ካልሆነ ሃላንድን በቀጥታ በዳይሬክት አታክ ከተከላካይ ጀርባ በሚጣል ኳስ በዛ ጉልበትና አካል ብቃት ተጠቅሞ ሃላንድ እንዲያስቆጥር፣ ይሄ የግድ አማካዩ እንዳይጋለጥ የሚደረግ የባላንስ ሲስተም ነው። አርሴናል ግን እንደዚህ አይነት ሌላ ተጨማሪ የታክቲክ መረጋጋት ውስጥ አልገባም። ተጫዋች ለቆ በተሻለ ጥራት ነው የተካው። ስለ አጥቂው ዲፓርትመንት እናንሳ። ሳካ ፕራይም ታይሙ ላይ ነው። የሳካ ተጠባባቂ ኖኒ ማዱዌኬ ነው። በአማራጭነት በግራ ክንፍ ይጫወታል። ማርቲኔሊ ያለፉትን 3 የውድድር ዓመት ትረስት ዘ ፕሮሰስ ውስጥ አርቴታ የተጫዋቹን እድገት ይሄ ከግብ ጋር ከአሲስት ጋር ሳይሆን ተጫዋቹ በየውድድር ዓመቱ አርቴታ እንደፈለገው የጨዋታ ዘይቤ ተስማሚ የሆነ የታክቲክ ካራክተር በመወጣት በተለይ አምና አርሴናል የግራውን ኮሊደር ተጋጣሚ ታርጌት ሲያደርግ ኦቨርሎድ ለመፍጠር አርሴናል የግራውን የሜዳ ክፍል ሲያዘነብል ለካሊፊዮሪም ለሉዊስ ኬሊም በበቂ ሁኔታ ለያኮቭ ኪቪዮርም ከቨር በመስጠት አርሴናል የሚመጡ ጫናዎችን ለተከላካይ ክፍሉ በከፍተኛ ሁኔታ እየተመላለሰ በወርክ ሬቱ በኩል በአርቴታ በእጅጉ የሚመሰገንና የሚፈለግ ተጫዋች ነው። 3 የውድድር ዓመት የቦታው ላይ ተመራጭ ነው። በአንዴ ግን የኢዜ መምጣት ትሮሳርድ ወደ ተፈጥሯዊ ወደዛ ፖዚሽን እንዲመለስ ሲደረግ ዴብዙን ተመልከቱ። አርሴናል በ3ቱ በአንዱ ጨዋታ መግደል ይችላል ማለት ነው። ኢዜን እንደ ቨርሲታይል ተጫዋች ነው አርቴታ የሚጠቀመው። ታክቲካል ቨርሲቲሊቲ በጣም ሰፊ ነው። ግራ 8 ቁጥር ቀኝ 8 ቁጥር እንደ ኦዲጋርድ ጉለት ተለዋዋጭ የሆነ ሚና ይሰጣል። ኦዲጋርድ ካለ ወደ ግራ 8 ቁጥር መጫወትም ይችላል። ከደክላን ራይስ እና ከዙቢመንዲ ጋር ራይስ ኦዲጋርድ እና ኢዜም ተሰልፈው ተመልክተናል። እንዴት የቡድኑ ባላንስ በበቂ ሁኔታ እንደተስተካከለ። ስለፊት መስመር ተጫዋች ከመጣን ግን ሚካኤል አርቴታ ምን ብለው ያለፉት ዓመታት ሲተቹት እንደነበር ታስታውሳላችሁ። አርቴታ በአርሴናል ቤት ካወጣቸው ወደ 780 ሚሊዮን ፓውንድ ውስጥ ለአጥቂ ስፍራ ያወጣው 130 ሚሊዮን ፓውንድ። ስለዚህ አርቴታ የሚገነባው ዲፌንስ ካራክተር ያለው ቡድን ነው በማለት የአርቴታ ቡድን ላይ ስለ መከላከል ቅርጽና የቀድሞ የእንግሊዝ እግር ኳስ ባህልን መከተሉን ሲጠቅሱ ነበር። ግን አለመሆኑ የምናረጋግጠው ካቻምና የምታስታውሱ ከሆነ የሊጉ ሻምፒዮን ሲቲ፣ ሁለተኛ ግን የወጣው አርሴናል በሁለተኛ ዙር ከዱባይ መልስ በሊጉ ከፍተኛ ግብ ያስቆጠረው ክለብ አርሴናል ነው። ነገር ግን በቲም ዳይናሚክስ ውስጥ አንድ የሚፈለግ ትልቅ ኳሊቲ አለ፣ ኤክስ ፋክተር የሚባለው። ይህን ቃል በተደጋጋሚ እንጠቀማለን። የቡድኑ ልዩነት ፈጣሪ ኤክስ ፋክተር። አርቴታ ታስታውሳላችሁ ከባየር ሙኒክ ጋር አምና ይቅርታ ካቻምና አሊያንዝ አሬና ላይ በኪርሚሽ ግብ ከተሸነፈ በኋላ ሙኒክ ያደረገውን ሁሉ እኛም አድርገናል። ግን ሙኒክ ያለውን አንድ ነገር እኛ የለንም፣ ኤክስ ፋክተር የለንም ማለት። በቲም ዳይናሚክስ ግንባታ ውስጥ ኤክስ ፋክተር ከሌለ የቡድኑ አንድ ልዩነት ፈጣሪ፣ የኢንተር ሚላን ትልቁ ልዩነት ፈጣሪ ማለት ነው ላውታሮ ማርቲኔዝ ነው። ግን አጋዡ ተጫዋችና ተጨማሪ ሌላ ሁለተኛ ኤክስ ፋክተር ማለት ነው ማርኮስ ቱራም ነው። ይሄ አይደንቲቲ በነገራችን ላይ ኢንተር ሚላን ቤት በየሁሉም አሰልጣኞች ይተገበር ነበር። በደንብ ታስታውሳላችሁ። በጄኮና በላውታሮ ማርቲኔዝ፣ በኢካርዲና በሚሊቶ የተለያዩ ተጫዋቾች አሉ። እነ ኦዝቫልዶን በማምጣት በአንድ ወቅት ከነማሮ ኢካርዲ ጋር ኢንተር ሚላን በቲም ዳይናሚክስ ነው ከረጅም ጊዜ አንስቶ በተለይ ሉቺያኖ ስፓሌቲ ቲም ዳይናሚክስን በመገንባት የሚታወቅ አሰልጣኝ። ናፖሊንም ዋንጫ ያስገኘው በዛ ግንባታ ነው። አሁን ጁቬዎች የፈለጉት በቲም ዳይናሚክስ ቡድናችን ካልተገነባ ረጅም ርቀት መሄድ አንችልም ብለው ስላመኑ ሉቺያኖ ስፓሌቲን አመጡ። በተመሳሳይ ማሲሚሊያኖ አሌግሪ ዲፌንሲቭ ስቴቢሊቲ ያለው
አታኪንግ ተጫዋቾቹ አግቢ የሆኑ አማካዩ ወርክ ሬቱም ቴክኒኩም የተሟላ ስትራክቸሩ ላይ ምንም አይነት ክፍተት የማይፈልጉ የቡድን ግንባታ ነው። ግን አንዳንድ አሰልጣኞችን ካስተዋላችሁ የአንዱን ቡድን ፊት ለፊት ሲያጠናክሩ የአንዱን ዲፓርትመንት ሲያጠናክሩ አንዱን በኩል አያጠናክሩም። ግን ውድድር ውስጥ እያሉ ስለ ባላንስ ይጨነቃሉ። ያን ክፍተት ያላጠናከሩበትን ቦታ ባላንስ ለማድረግ ፔፕም በዚህ በኩል ይታማል፣ ክሎፕም በዚህ በኩል ይታማል። የሚያስፈልጋቸውን ሳይሆን ማጥቃት ስለሚፈልጉ የፊት መስመር ላይ ኢንቨስት ማድረግ ያስቀድማሉ። አርቴታ ግን የሚያድሰው ዲፌንሲቭን እያደሰ ነው ወደፊት የመጣው። ዘንድሮ አምናና ካቻምና ቡድኑ ኤክስ ፋክተር አድርጎ ሲጠቀም የነበረው ካይ ሃቨርትን። ግን የአርቴታ የመጀመሪያ ተመራጭ ተጫዋች ማን ነበር? ከማንቸስተር ሲቲ ጋብሪኤል ጄሱስን ያውም በከፍተኛ ደሞዝ ከፔፕ ፕላን ውጭ የሆነን ተጫዋች በከፍተኛ ክፍያ ሲያመጣ የዚህን ተጫዋች ሚና በቀጥታ አርቴታ የፈለገው ስለ ሁለገብ የፋይናል ሰርድ ገደብ የሌለው ኦፍ ዘ ቦል በጣም ፕሬሲንጉ ምርጥ የሆነ ከኳስ ጋር ቴክኒካሉም የተጋጣሚን ተጫዋች መቀነስ የሚችል ማስጨነቅ የሚችል ግን ለኤክስ ፋክተርነት በቡድን ፕሮሰስ ውስጥ የሚያድግ ተጫዋች አድርጎ ነው ያመጣው። ጉዳቱ ይሄን ሂደት ገደበው። ከዛም በኋላ የግራ ፉልባክ የግራ ክንፍና የግራ 8 ቁጥር ጥያቄ በአንድ ዣካ ጉለት አለመሟላቱን ተከትሎ ካይ ሃቨርትን በማምጣት ሞር ኦፌንሲቭ ማይንድ ተጫዋች በማድረግ የአግቢነትን ቁጥር ለመጨመር ታሰበ። ፕሮሰሱ ላይ ክፍተት ተፈጠረ። የግድ ሃቨርትን ከዛ ቦታ ላይ አስገዳጅ የሆነ ለውጥ ማድረግ ነበረበት። ወደ 9 ቁጥር ሲገባ የቡድኑ የፕሬሲንግ የፋይናል ሰርድ ፕሬዠር መፍጠር የሃይ ፕሬስ አርሴናል ሲጫወት የቡድኑ አርሴናል በፋይናል ሰርድ የሚያደርጋቸው ክንውኖች በአጠቃላይ የሃቨርትን አስተዋጽኦ የሚፈልግ ቡድኑ ነው። ይሄ ማለት በፕሮሰስ ውስጥ ከሚያጋጥሙ ፈተናዎች መካከልና ግንባታን በተወሰነ መልኩ ይሄ ጊዜው ላይ አዲስ ሌላ ፍልስፍና እንዲያስፈልገው ከሚያደርጉ ጉዳዮች መካከል የተጫዋቾች ፐዝል ነው። እዛ ቦታ ላይ ፊት ካላደረጉ ሌላ ቦታ ላይ ፊት እንዲያደርጉ ቶሎ ለውጦ መሞከር። ምክንያቱም የወጣባቸው ክፍያ ጫናውን ቀላል አያደርገውም። ዘንድሮ ሁለት አርቴታ በሚፈልገው በ9 ቁጥር የመጡ ተጫዋቾች ኢፌክቲቭ እየሆኑ ጉዳት ግን እያያዛቸው እያለ ደግሞ በ10 ትላልቅ ሊግ በ10 ሊጎች በ5 ትላልቅ ሊግ ያለፉትን 2 የውድድር ዓመት በእያንዳንዱ ጨዋታ በእያንዳንዱ ባደረገው ጨዋታ በአማካይ ከ1.42 ግብ በላይ ተሳትፎ ያደረገ ደግሞ ለግብ የተፈጠረን አጥቂ ያመጣ። ስለዚህ አርቴታ በ3 ኤክስ ፋክተር ነው የሚጫወተው ማለት ነው ዴብዙ። ስለዚህ ቲም ዳይናሚክሱ እንደ አርሴናል የሚያስፈራ ቡድን የለም። ግንባታው ስላለቀ ዘንድሮን አርሴናል አሁን ለምሳሌ ጋዜጠኞች 6 ዓመት ቆይቷል፣ 3 ዓመት ሁለተኛ መውጣት ለ4ኛ ሁለተኛ መውጣት ለአርሴናል ደጋፊ ብርቅ አይደለም። ሁለተኛ ከወጣ መሰናበት አለበት እንዴ? ይሄ ቡድን ስትራክቸርና ፕሮሰስ እኮ በስኬት አለመታገዙ ነው እንጂ እንደ አርቴታ በፕሪሚየር ሊግ በአርሴናል ደረጃ ያ ከቬንገር በኋላ ብዙ መመሰቃቀል የገጠመውን ቡድን አስተካክሎ ለዚህ አይነት አስፈሪነትና ግንባታ ማብቃት እኮ አሰልጣኙን በዋንጫ መለካት ራሱ እግር ኳሳዊ አይመስለኝም። አርቴታ ምናልባት ከአርሴናል በላይ ሌላ ቡድንን በዚህ ትዕግስት መገንባት ይችላል ወይ? ምክንያቱም ፕሮጀክቱን አሳምኖ ለፕሮጀክቱ ኃላፊዎቹ ትዕግስት እንዲሰጡት በአግባቡ እድገቱን ጠብቆ ቡድኑ እኮ በአለፉት ዓመታት በከፍተኛ ትርፋማነት ነው በስኬት አለመታጀቡ እንጂ ፋይናንሻሊ እንደ አርሴናል እኮ በቅርብ ዓመት ውስጥ ትርፉ ከፍ ያለ ቡድን የለም። ሊቨርፑል ከፍተኛ ኪሳራ ያስመዘገበበት ከዩኤፋ ሻምፒየንስ ሊግ ውጪ መሆኑ፣ ማንቸስተር አምና ከሻምፒየንስ ሊግ ውጪ መሆኑ፣ ሲቲ ደግሞ በኤፍኤ በተከፈተበት ክስ አንዳንድ የስፖንሰርሺፕ ዲሎች እንዲዘገዩ የተደረጉ ግን አርሴናል ፋይናንሻሊ ከሜዳ ውጪ ስቴቢሊቲ የፈጠረው
የአርቴታ ይሄ ቡድን ግንባታ ነው። ስለዚህ ዘንድሮ ዋንጫ መጠበቁ በእንደዚህ ምክንያቶች ደግሞ በበለጠ የአርሴናልን የዘንድሮ የውድድር ዓመት ስኬታማ የውድድር ዓመት ሊሆን ይችላል የሚለውን ግምት የላቀና ካለፉት ዓመታት ከፍ ያደርገዋል ማለት ነው። ከሌሎች ክለቦች አንጻር የተሟላውና አስፈሪው አርሴናል መሆኑን እነዚህ በቂ ምክንያቶች ናቸው ብዬ አስባለሁ። እኔ በተቻለኝ አቅም ይሄን በግሌ የተመለከትኩትን ከአንዳንድ መረጃዎች ላይ የሰበሰብኩትን ከየትኛውም መረጃ ላይ ግን ስለ ቲም ዳይናሚክስና አርሴናልን አገናኝቶ ያነሳ በዚህ ዓመት ውስጥ አልተመለከትኩም። ግን በራሴ እይታና የሌሎች ቡድኖች ግንባታና መሟላት በአርሴናል ቅኝት ውስጥ ያለውን ግንኙነት አያይዤ ያነሳው ፕሮግራም ይህን ይመስላል። እስቲ ከተመቻችሁ ላይክ አድርጉ። ሀሳብ አስተያየት ካላችሁ በኮሜንት መስጫ አስቀምጡ። ፕሮግራማችን በሱፐር ስቲከር እና በሱፐር ቻት ድጋፍ አድርጉ። በዚህ ሀሳብ ላይ ደግሞ ተጨማሪ ጉዳይ ካላችሁ ደግሞ በተሻለ ማብራሪያ በኮሜንት መስጫ ላይ አስቀምጡልን። እስቲ ስለ ወጣቱ ብራዚላዊ ኮከብ የወደፊት ተስፋ ስቲቫን ዊሊያም እና በቼልሲ ዙሪያ እስቲ አንዳንድ ጉዳዮችን አንሳ። ምክንያቱም ይሄ ተጫዋች ብዙ ሊነገር የሚገባ የቴክኒክ አቅም አለው፣ ግን የፕሪሚየር ሊግ አግሬሲቭ እና ኢንቴንሲቲ አጫወት አካል ብቃት ደግሞ ከየትኛውም የውድድር ዓመት በላይ ዘንድሮ በደንብ እየተስተዋለ ነው የፊዚካል ቡድንና ይህንን ተከትሎ ኤንዞ ማሬስካ ሪስክ ለመውሰድም ፈርተው ተጫዋችንም ለመገልገል ፈልገው እንዴት ባላንስ ያደርጋሉ። ግን ይሄ ተጫዋች በገባበት ጨዋታዎች ሁሉ ልዩነት እየፈጠረ ነው። እስቲ ስለዚህ ተጫዋች ደግሞ በደንብ እንወያያለን። ሳትርቁ ጠብቁን። በስቲቫን ዊሊያም ተመልሰን እንመጣለን። ሰላም ቆዩ።